እጅግ ያሳዝናል። በጎ ስራዎችን በመስራት እንዲሁም ደግሞ ለብዙዎች ተስፋ በመሆን ትታወቅ የነበረችው በምስሉ ላይ የምትመለከቷት እህታችን ቤዛ በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ሰላም ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ቀለል ያደርጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰሞኑን እጅግ በጣም ብዙ ሰዎችን ሲያነጋግሩን ደግሞ ሲያሳዝኑ የነበሩ መረጃዎች ነበሩ። ከነዛም ቪዲዮዎች መካከል በአስ ላይ በድጋሚ እጅግ በጣም ብዙ ሰዎች እየተገደሉ ይገኛሉ። ሰይፉና አሮናይም እጅግ በጣም ትልቅ ሰጣ ገባ ውስጥ መግባታቸውም እየተነገረ ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተን ነበር። ምን አይነት በረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ፣ ኔጌቲቭ ነገር አታሳይ፣ በዚህ አርግ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ፣ በለጸጉ፣ ሰለጠኑ የምንሰማው አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት፣ ያደግንበት ያሳደገን ጎረቤቶች፣ ሰው ምናምን፣ ፐብሊኩ ሞራል ዲሰንሲ፣ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ አሁን እኔ በዚህ ደረጃ እናውራ እስቲ። ይሄንን ማውራው ከሁላችሁም ጋር ነው፣ ከእያንዳንዱ ሰው ጋር። እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው ዙም አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምር በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለ እኔ ቆመት ቀዳለ ለነዚህ ልጆች ውጡ አይባልም፣ አይኮረኮምም፣ አይነስቡን አጥፍታ አታባርም። ምንድነው እያፈራን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው ያለውን የኛ እንዳልሆነ እየተወነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው ነው ሃይ ግማሹ እኮ ግራ የሚገባ ነገር እኮ ነው። ለመናገርም ራሱ ስታዩት አደነግጡን እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይደል? ቀዳ መጥተህ ከስተመር ላይ በቃ መጡልህ። አሁን ሰው ነህ አንተ፣ ልጆች አሉ ቤት። እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነህ አንተ። አሁን ለልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አሉ ያንተ ስላሉ ሊተራሊ በአንተ አባት ስም ስለማይጠሩ ኦብቪየስሊ እንጂ እንደ ፕሪንሲፕሉማ ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ነው ይላል ማለት ለጤነኛ መስላችኋል። ፊል ፍሪ ኮሜንት ለጻፍ አንተ ነው ለሌላ ሰው ኖርማል ነው ይሄ ነገር። በጣም ሊደረገው የማይታ ማማመኑ ባልችልም ጊዜ እንደዚህ አይነት ስልጣኔ ደረሰ። እዚህ ከተማች ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያረጉ አያገባህም፣ አሽሽ ሲያጨሱ አያገባህም። መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያየችውን ዳንስ ለማሳየት ነው። እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን ቢል እንደው እንደው ልብ ይበል። እዚህ ሌብል ጋር አይመለከታችሁም ጭራሽ። እንደ ማህበረሰብ እንነጋገር እስቲ። መንግስት አይመለከትም። አውት ኦፍ ኢንተረስት
እንደማንኛውም ዜጋ ኃላፊነቴን የተወጣው ነው ብሎ የራሱን ሐሳብና አስተያየቱን እየተናገረ እየገለጸ ነበር። ታዲያ ቤተሰቦች እናንተስ ከዚህ ቪዲዮ ምን ተማራችሁ? ልጆች ያላችሁ ቤተሰቦች ካላችሁ ልጆቻችሁ የት እንደሚሉ ማጣራታችሁን ሁሌ መዘናጋት የለባችሁም። ቅድም ሰመረ ባሪያው ሲናገር እንደሰማችሁት ነው። እስኪ ደግሞ አንድ እውነተኛ ታሪክ የሚናገር ወንድማችን አለ። በእውነተኛ ታሪክ ላይ የተመሰረቱ ታሪኮችን የሚያቀርቡ ታዲያ ህዝቡም እንዲወይበት ያደርጋል። እስኪ ደግሞ እናንተ ይሄን ቪዲዮ ይላችሁ መጥቼ ነበር። ቪዲዮን ሰምተን ነበር። ቤታችን በሁሉም ነገር ቢሞላም የጎደለውን አንድ ነገር ፍለጋ በፊቷ ተንበርክኬ ስቅስቅ ብዬ ያለቀስኩት እንባ አንድ ቀን በቤቴ ውስጥ ለእልልታ ምክንያት ይሆናል ብዬ ፈጽሞ አስቤ አላውቅም ነበር ትለናለች አንዲት እህታችን። ነገሩ እንዲህ ነው። ከ4 ዓመታት በፊት ነበር በቅድስት ቤተ ክርስቲያን በእግዚአብሔር ፊት ቃል ኪዳን አስረን ትዳር የጀመርነው። እንደ ማንኛውም ሰው ጎጆ እንድንመሰርት ህይወትን እንድናሟላ የምንፈልጋቸው ብዙ መሰረቶች ነበሩ። እኛም ትኩረታችን እሱ ላይ ነበር። ከልጅ በፊት ኑሮ በሚለው ሐሳብ ተስማምተን ከቤተሰብም ጫና ስላልነበረብን በርትተን ሰራን። ፈጣሪም አልነፈገንም። ያሰብነውን ሁሉ አሟላልን። ቤታችን በቁሳቁስ ሞላ። ቤታችን ሲሞላ ልባችን ግን አንድ ነገር ጎደለው። አሁንስ በቃ ፈጣሪ በልጅ ይባርከን ብለን እጃችንን ወደ ላይ ዘረጋን። ግን ቀኑ ሳምንትን፣ ሳምንቱ ወርን ወልዶ 1 ዓመት አለፈ። ያሰብነው አልሆነም። ያኔ ተስፋ መቁረጥ ልቤን መግዛት ጀመረ። ቀስ ብላችሁ ትወልዳላችሁ ይሉኝ የነበሩ የቤተሰብ አይኖች አሁን ምንድነው ነገሩ በሚል የጥያቄ እይታ ይመለከቱኝ ጀመር። ውስጤ ክፉኛ ተጎዳ። ሌሊቶቼ በእንባ የተሞሉ የለቅሶ ድምጽ ይሰማባቸው ጀመር። ፈጣሪዬን በጩኸት ጠየቅኩት። አምላኬ ሆይ እኔን መመልከት አቅቶ ነው? የኔ ነገር ከብዶ ነው? በፊቱ ተንበርክኬ ያለቀስኩ። ኪዳነ ምህረትን በጣም ነው የምወዳት። ብዙ ነገር እንዲያውርቼ የማልጨርሰውን ነገር አርጋልኛለች። አንድ ነገር ሲከፋኝ ሲጨንቀኝ አጠገቤ እንደተቀመጠ እንደ ሰው አድርጌ ነው የልቤን ሁሉ የምነግራት። ያኔም እማምላክ አልኳት፣ ለምን ዝም አልሽኝ? እኔ ልጅሽ አይደለሁም? ለምን እንዲህ ትጨክኝብኛለሽ? ሌሎች ስላንቺ የሚመሰክሩልሽን እኔ እንድመሰክርልሽ አልፈለግሽም? ለምን ለኔ ማትፈቅጅልኝም? በፊቷ ስቅስቅ ብዬ አለቀስኩ። ልክ በዚያ ሰሞን ለእህቴ ከሰሚነሽ ኪዳነ ምህረት የመጣ የማር እምነት ሰጥተዋት ነበረ። ከሷ ወስጄ ለ3 ተከታታይ ቀናት እምነቷን እየወሰድኩ አንቺን ጠይቄ አፍሬ አላውቅም። ተመልከቺኝ፣ እኔም እንደ ሰው ልጅ ሰጠችኝ ብዬ ልመስክር ብዬ ተማጸንኳት። ብዙም ሳይቆይ ስለ ቃል ኪዳኗ የሚናገሩ አንድ አባት ቲክቶክ ላይ አገኘው። እኔ ያለሁት ክፍለ ሀገር ነበር። ወዲያውኑ ዕጣንና ጧፍ ገዝቼ ይህን ለእናቴ ኪዳነ ምህረት አድርሱልኝ ብዬ በሚሄድ ሰው ላኩ። የልቤን ነገርኳት። አንቺ ልብሽ አይጨክንም፣ እኔ ልጅሽን ተመልከቺኝ፣ እኔም ቤት እልል ይባልልኝ። የኔ እናት ሳልነግራት የልቤን ታውቃለች። ከነገርኳትና ከለመንኳት 2 ወር እንኳን አልሞላኝም። የልቤ መሻት ተፈጸመ። ጩኸቴ በሳቅ ተለወጠ። እግዚአብሔር ይመስገን። ዛሬ በምልጃዋ ተጎብኝቼ የቆንጅዬ ሴት ልጅ እናት ሆኛለሁ። እናቴ ኪዳነ ምህረት ክብር ይግባት። ለኔ ደረሰች፣ ለናንተም ትድረስላችሁ፣ የልባችሁን መሻት ትፈጽምላችሁ በማለት በደስታ ተሞልታ መልእክቷን ልካልኛለች። እናንተም እንኳን ደስ አለሽ በሏት። ዛሬን ለነገ እንኑር። መልካም ጊዜ። ለነሱ የደረሰች ለኛም ትድረስ። እጅግ በጣም ደስ የሚል ተአምር ነበር ሲናገር የነበረው። ኪዳነ ምህረት እናታችን ነግረናት ምን የሚሰራት ነገር የለምና ታዲያ ቤተሰቦች እናንተስ ይሄን ቪዲዮ ስትሰሙ ምን አይነት ደስታ ተሰማችሁ? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልን። በዚህ አጋጣሚ እኔም አንድ ነገር ልንገራችሁ። ሲደብራችሁ፣ ሲከፋችሁ ደግሞ ነገሮችን ማለፍ ሲያቅታችሁ እናንተም ስውሯ ማርያም ቤተክርስቲያን ተገኝታችሁ ችግራችሁን በመናገር ችግራችሁ መፍትሄ ያገኝልታል። እስኪ ደግሞ አንድ ቪዲዮ አይተን በትናንትናው ዕለት ህይወቷ ማለፉ የተሰማ ነበር። እጅግ በጣም የምታሳዝን ቲክቶከር ነች። እጅግ በጣም ወጣት ነች። ብዙዎቻችሁ ነገራችሁ አልጠራጠርም። እስኪ ደግሞ ቪዲዮ ሰምተን እንመለስ። እጅግ ያሳዝናል። በጎ ስራዎችን በመስራት እንዲሁም ደግሞ ለብዙዎች ተስፋ በመሆን ትታወቅ የነበረችው በምስሉ ላይ የምትመለከቷት እህታችን ቤዛ በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። የእሷ ፈገግታ እንዲሁም ደግሞ በጎነትና ሌሎችም ያላት ልባዊ ፍቅር ሁሌም በልባችን ውስጥ ሕያው ሆኖ ይኖራል ሲሉ የቅርብ ሰዎቿ እንዲሁም ደግሞ በርካቶች እየገለጹ ይገኛሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿ ሁሉ መጽናናትን ይስጥልን፣ ነፍስ ይማር። ያው ቤተሰቦች እንደተመለከታችሁት ነው። በዚህ በቆየችበት እድሜዋ እንኳን እድሜዋን ስታሳልፍ የነበረው በበጎ አድራጎት ስራዎች ላይ ነበር። ታዲያ ቤተሰቦች ለመላው ቤተሰቦቿ እንዲሁም ደግሞ ጓደኞቿ መጽናናትን እንመኛለን። እናንተም የገባችሁ ኮሜንት ላይ ነፍስ ይማርልን ያላችሁ ኮሜንት ላይ ጻፋችሁ አትርሱ።
ወደ ኔክስት ቪዲዮ ሰሞኑን ሲያነጋገር የነበረ አንድ ቪዲዮ ነበር። ዛሬ ደግሞ እጅግ በጣም ብዙ ሰዎች የተቀባበሉት የነበረ ቪዲዮ እርሱም ምንድነው ቲክቶከሩ አሮኔክ ከሰይፉ ፋንታሁን ጋር እጅግ በጣም ትልቅ ሰጣ ገባ ውስጥ መግባታቸው ተናግሮ ነበር። ከዚህ በፊት ኢንተርቪው ላይ ጋብዘኝ ብዬው አልጋብዝም አለኝ። እንዲሁም ደግሞ የተቸገሩ ሰዎችን በደንብ እንዲታገዙም ሰይፉ ላይ ቀርቤ ሐሳቤን ለመናገር ፈልጌ ሰይፉ ችላ ብሎ ነበር ብሎ አሮኔክ እጅግ በጣም ትልቅ ብሶቱን የተናገረ ነበር። እስኪ ደግሞ ቪዲዮ ሰምተን ነበር። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ?
እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለጥ እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ብለው ነገር የለኝም። እወዳለሁ። የቤተሰቦች እንደተመለከታችሁ ስለሆነ እናንተም የግል ሀሳባችሁና አስተያየታችሁን አስቀምጡልን። አሁን ላይ እጅግ በጣም ብዙ የተቸገሩ ሰዎችን በተለይ ደግሞ ከመንገድ ላይ ያነሳ ወጣቶችን እንዲሁም ደግሞ ሴቶችን፣ አሮጊቶችን በየመንገዱ እየዞረ ይርዳ ያገዛቸው ይገኛል። እንዲሁም ደግሞ ሰይፉም ምን እንደሚያደርግ ለእናንተ እኔ አልነግራችሁም። ታዲያ ቤተሰቦች እናንተስ ከሁለቱ ሀሳብ ሰምታችሁ ለማን ስለ ምን አይነት ሀሳብና አስተያየት ተሰጡበታላችሁ? በዚህ ቪዲዮ ላይ አሮን የተናገረው ንግግርም እጅግ በጣም ትክክል የሆነ ንግግር ነው ሲናገር የነበረው። ምክንያቱም እጅግ በጣም ብዙ ጊዜ ትክክለኛ የሆኑ ንግግሮችን ነው የሚናገረው። ለሚዲያ ይመጥናሉ ተብሎ እንኳን ባይታሰብም፣ ግን ቤተሰቦች እናንተ ለማን ነው የምትወገኑት? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። እንደው ለሚኪ አራድነት የሳምንቱ ምርጥ ንግግር ብዬዋለሁ። እስቲ ሚኪ አራዳ ነው ሲባል ምን ክርስቶስን ያዘ ሰው ማረም እንዴ ነው ነሻ ክርስቶስን ያዘ ኢጎን የገደለ ሰው ለኔ አራዳልሽ አይምሮ ላይ ሁሌም ቢሆን እሱን የሚያሰላስል ቅድስናውን በማሰብ የሚቀደስ ቃሉን ቀን ከማታ የሚያነብ ሰው ለኔ አራዳልሽ እሱ ነው። በቃ ማስማርት በቃ የሚሰራ ለቤተሰቡ ያው የሚደርስ በቻለው መጠን ከምንም ነገር ቅድሚያ ያለችው ክርስቶስ ነው የሚሰው። ክርስቶስን ስትይጂ ሁሉም ነገር ይቀጥላል። የሥራ ምንም ተረግረ ብላ የሚለውም ነገር ይመጣል። ዱቅ ብለሽ እንዲ ክርስቶስ ምናምን ትይኮና አይሆንም። ክርስቶስ ራሱ ተረግረ ብላ ስላለን ይመጣል። ስትወጁ እሱን ወደዛ ትይጃለሽ ማለት ነው። ስታምኚ ስትቀበይ ፋራስ ለኔ ፋራ ማለት ነው። ማርያም ፋራ ልንገርሽ። እሺ ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው፣ ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው፣ በአባቱ ስልጣን በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለኔ ያሳዝነኛል። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ የኑር አይኑር አታውቂም። አባሻ ከዛ አኳያ በመለው በምኑ ምናምን የሚመካ ሰው ያሳዝናል። ባላቂ ጠፊ ነገር የሚመካ ከፈጣሪን የማያስቀድም ሰው ለኔ ሰገጤ ነው። እግዚአብሔር ነው የሚል ማስተር ሐምለሰት ሚኪ ጎንደረኛን የጠየቀችው ጥያቄ እጅግ በጣም ነበር ደስ የሚለው። አራዳ ማለት ምን ማለት ነው ሲባል ክርስቶስን ያዘ ሰው ነው አራዳ ማለት ብሎ እጅግ በጣም ደስ የሚል መልስ ነበር የመለስላት። አራዳ ማለት እንደዚህ ነው። ታዲያ ቤተሰቦች ከሚኪ ጎንደረኛ ንግግር እጅግ በጣም ትልቅ ትምህርት እንዳገኘችበት አልጠራጠርም። እስኪ ደግሞ ሌላ ቪዲዮ አይተን ነበር። ለሆን ቢያንቀላፋ ዛፍ ተደግፎ ነው ይባላል። ለማንኛውም ልጆች አማኞች ሁኑ። ለስጋዊ ሆነ ለምድራዊ ኑሯችንም እጅግ በጣም አስፈላጊ ነገር ነው። ምክንያቱም ዓለምነት መኖር ስለማይቻል መሬቱን ለመርገጥ፣ ህዝቡን ለመብላት፣ ሰዎችን ለማግኘት፣ መድኃኒት ለማዋጥ፣ ከአውሮፕላንም ሆነ በመኪና ለመሄድ፣ መንፈሳዊ ሆኖ ለመኖር እምነት በጣም ወሳኝ ነገር ነው። ዝሆን ቢያንቀላፋ ዛፍ ተደግፎ ነው እንደሚባለው ራሱን ቢጥል የሚሸከመው እንዳለ አረጋግጦ ነው ለማለት ነው። የምድሩ ጉዞም እንኳን በወንድነትና በጀግንነት አይዘለቅም።
ወንድነትም ቢሆን ይደክማል። ጀግናው ሰውም ቢሆን በዱር ታስሮ ባልጋ ይቀራል። ኃያልም ኃያል አለው፣ ጉልበታሙም ጉልበታም አለው። አቻ የሌለው ጉልበተኛ እግዚአብሔር ብቻ ነው። በተለይ በዚህ ጊዜ እግዚአብሔርን ታላመነን እያንዳንዱ ቀን እኛን አለመቻል እየነገረን ነው። የሰው ልጅ ልኩን እስኪያውቅ ድረስ ከባድ ፈተናዎች ወደ ምድር እየመጡ ነው። አለ እግዚአብሔር መዝራት ይቻል ይሆናል፣ አለሱ ግን መሰብሰብ አይቻልም። የኔ ውድ ልጆች ዘመናቶች ሲታጠፉ የዘላለም በሮች እንዲከፈቱ ዛሬ በእግዚአብሔር ላይ ተደገፉ። እሱ እውነተኛ ምርኩዝና ድጋፍ ነው። ንግግር እጅግ በጣም ነው ደስ የሚለው። እጅግ በጣም ብዙ ጊዜ ለወጣቶች የሚሆኑ ምክሮችን ይመክራሉ። እኔም ንግግሮቻቸው እጅግ በጣም ትምህርትን ያስገኛሉ፣ እንዲሁም ደግሞ ለወጣቶችም ይጠቅማሉ ብዬ ስለማስብበት ለእናንተ ለቤተሰቦቼ ይዤላችሁ መጥቼ ነበር። ታዲያ ከዚህ ትምህርትም ከዚህ ንግግርም እጅግ በጣም ብዙ ትምህርቶችን እንዳገኛችሁበት አልጠራጠርም። እስኪ ደግሞ ሌላ ቪዲዮ አይተን እንመለስ። እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች ለኔ። እናትም አባትም የለኝም፣ እሷ ነች ያሳደገችኝና በጣም ደግ የምትባል ነች። ከአካባቢው ይሄ ሰንበት ቂጣ ምናምን ጋግራ ምናምን ለሰው ቤት መጣው ምናምን የሚወስዱ አይነት በቃ ታዋቂ ነች ሰፈሩ ላይ በጣም እዛው ባህር ዳር። አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለችኝ በደግነቱ መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው። ምን ነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነቱ ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው። አዎ እናቴ ነች እንዴ ለእናቱ በደንብ ያቺው ልጅ ፍቅር እየነገር ነው ካደገ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛን ያህል ደግሞ በተቃራኒው ካሳደግነው ከክፋት ከክፉ ሊሆን ይችላል። እናንተ የእናተ ደግነት ተጋብቶባል? አዎ በልጅነት ጀምሮ እንዳልኩ ሳይፍዬ መንገድ ላይ የሆነ ሰው አይታ አታልፍ። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ መጣው ቤት የሚለምኑት ምንድነው አኮፋዳ ይዘው ምናምን እኛ አካባቢ እንደዛ ነው የሚባለው። እነሱ መጣው ቤት በልተው ምናምን የሚሄዱት መጣው የሚያድሩ እንደዛ ነገር ነውና እኔ ከነሱ ጋር ስጫወት ምናምን ነው እንትን ያልኩትና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል ቪዲዮ ላይ እሱ ድሮ ያደረኩት ነው። አሁን ሰው ምንጸየፈው ምናምን ይመስለዋል። የቸገሩትን ታጎርሳለህ፣ አንተም ትጎርሳለህ። ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያመህም ወይ ምናምን ይላሉ። አንተ ግን ያደረክበት አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለኔ እና ማዘርን እያየሁ ነው ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው። ቼንም እንደሰማችሁት ነው። ደግሞ ሳምንቱ ሲያነጋገር የነበረው መረጃ ምንድነው? ዘቢባ ግርማ በሰላም መገላገሏ ተሰምቷል። ብዙዎች መንታ ልጅ ነበር ያረገዘችው ያሉ ነበር፣ ግን መንታ ልጅ አይደለም ያረገዘችው አንድ እግዚአብሔር ይባረክላት ነው ልጅ ነው የወለደችው። በትናንትናው ዕለት እንደውም እጅግ በጣም ብዙ ሰዎች እየተቀባበሉበት እንኳን ማርያም ማረች እያሉ ነበረ። ከዚህ በፊት ልጆቻቸው ልጅ ተሰብስበው ባለቤቷን ተሰብስበው እንኳን ደስ አለሽ ብለው ሐኪም ቤት ድረስ እጅግ በጣም ደስ የሚል ቪዲዮ ሰርተው ተለቆ በዚህ በሶሻል ሚዲያ ላይ ይሄ በቪዲዮ ላይ በቀን አንድ መልካም ነገር ለሰው ላድርግ በሉ። በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው በቀን መልካም ካደረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግ ማለት በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ 365 ክፉን እስቲ በ50 ዓመት አባዙ ማን ነው እስቲ አንድ ሰው በ50 ሲባዛ በ365 አባዛ የሚናገሩ አንድ አባት ቲክቶክ ላይ አገኘው። እኔ ያለሁት ክፍለ ሀገር ነበር። ወዲያውኑ ዕጣንና ጧፍ ገዝቼ ይሄን ብለን 18,000 ክፉ ክፋታውን ስናረግ እንችላለን። ያ ሁሉ ሲራወጥ እዚህ በጣም አስጨናቂ ነገር እውነት ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለ። መቼ ግን እንደዚያ እንደሆናችሁ ታስታውሳላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። እንዴት እንደሆንኩ አላውቅም በሚለው ነው። ዓለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ነው ነገርኳችሁ።
በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ነው ያልኳችሁ? በቀን ማንንም ሰው ምን ላለማለት ላለመጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ቀኑን ነው። እኔ ከዚህ በኋላ አትበሉ። እኔ ዛሬ ይሄንን ዓመት ክፉ አላደርግም የሚባል ነገር አይደለም። እለት እለት ነው መስራት፣ በእለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በእቅድ ነው የምንረከው። የዛሬ ዓመት ማነው ይሄን ዓመት ጥሩ ነገር ነው ያሰብኩት ይባላል። ከዚህ ዓመት ውስጥ ለምሳሌ 4 ቀኑ አልፏል። ይሄ ዓመት እኮ የሚባለው መስከረም 1 ለጳጉሜን መጨረሻ ምሽት 12 ሰዓት ጀምሮ ይሄ ዓመት ነው። ይሄው 4 ቀን አልፏል። ይሄንን ዓመት መልካም እሰራለሁ። ይሄን ዓመት አትበሉ። ዛሬ በቃ ነገ እንግዲህ ማታ ይታቀዳል። ዛሬ ምሽት ማታ ይታቀዳል። ምን ተብሎ የሚታቀዳል? ነገ ማንንም ሰው አልጎዳም፣ እግዚአብሔር ይርዳል። ነገ ቢያንስ ለአንድ ሰው መልካም አድርጋለሁ። ለአንድ ሰው ውሃ ቀርታችሁ ለሆነ ሰው ልትሰጡ ትችላል። ትንሽም ትሆን ግድ የላችሁ። ለአንድ ሰው መልካም ማድረግ የሚል መርህ እስኪ ያዙ። እስኪ በሉ በስንት በአንድ ቀን ማለት ደግሞ በቀን ማንንም ሰው አለመጉዳት። እችን ዛሬ ይላችሁ የመጣው ቪዲዮ ቤተሰቦች እነዚህን ይመስሉ ነበር። በቀጣይ እናንተን ትምህርት ያስገኛሉ፣ እንዲሁም ደግሞ ያዝናናሉ፣ ቁም ነገር ያስጨብጣሉ ብዬ ማሰባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ በድጋሚ ልጠይቃችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል አባል መሆናችሁን ቀጥሉበት። ቴንክ ዩ